ደውለሽ ሄርሜላ ጋር ነው የምታገናኙ የምትጠሪው ምናምን? አዎ ትላንትና የሚጠራሽው እሷ ቤት ነው። ለምን እንደጠራሁት ቪዲዮ አሳይም እንዴ? ለምን እኔ ማውራት ያስፈልገኛል? እሷም ካልደወለችለት እሷም ካልፈለገች ሶ አንቺ ነሽ ማለት ነው እዚህ ኬዝ ውስጥ አይደለም። ለምን እንደጠራሁትኝ እኔ የግድ ለአንቺ መናገር አለ? ቪዲዮ አይናገርም? ለምን በምን ሁኔታ እንደጠራሁትኝ አይናገርም ቪዲዮ? እሱንማ እኮ እያየን ስለሆነ ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ ያላችሁልኝ ነው ያለው። እግዚአብሔር ይመስገን። ከእንግዲህ ዛሬ ሩታ ሄርሜላና ቡዚዬ መጡ። ሩታ ትላንትና ያወራችውን ያው ሀሳቧን ቀይራ መጣለች። እሷ ሁሌ እንደቀየረች ነው፣ ምንም አዲስ ነገር የለም። ግን እኔ የገረመኝ ጥያቄ የሆነብኝ ነገር ባለፈው አብርሃም እሷን አቆሞ ወንድምየውን አቆሞ ሁለታችሁም በቆሙበት ኤፍሬም ሁለት ወንድሞቹ ፊት ለፊት እኔ ለትዳር አልደረስኩም እንኳን ሴት በህይወቱ መኖር ይቅርና ልጁን አገብቶ እንደወለደው እንኳን የካደ ሰውየው እኔ ለትዳር አልበቃውም፣ ገና ልጅ ነኝ፣ አልደረስኩም፣ ስለዚህ አልፈልግሽም ብሏል ያላት ነው አብርሃም። ከእንግዲህ ብሏት ነበር። ዛሬ ግን ለሄርሜላ ከህይወታችን ውጪ የትኛው ህይወት ነው? ቆይ ከየትኛው ህይወታችሁ ነው የሚወጣው? የምትወጣው እሷ የት አለ ህይወታችሁ? የት አለ? የቱ ጋር ነው ያለው? ሰውየው ገና አንቺ እርጉዝ ሆነሽ ልጅ በወድሽ ይዘሽ ነው ትቷችሁ እየሄደ ከሌላ ሴት ጋር እንደፈለገ ሲሆን ከርሞ እንደፈለገ ከዛ የበለጠ ደግሞ ቀለበት አስሮ ሌላ ህይወት ኑሮ ከስንቱ ሴቶች ጋር አተረማምሶ የመጣው ሰውየው የነበረው ሰውየው አሁንም እንደዛ ነው። ያ ሁሉ ደግሞ አላረኩም ብሎ ልክ እንደ ምንም ነገር እንዳላረገ ነው። ገና ለትዳር አልደረስኩም፣ በቃ እኔ አልፈልግም፣ ገና ምንድነው ማጥናት አለብኝ፣ ማየት አለብኝ ያለው ሰውየው ብሎ የተናገረውን ዛሬ አንቺ ከህይወታችን ውጪ የት ህይወት አላችሁ? ሲጀመር ምን ህይወት አላችሁ? ከካሜራ ጀርባ ከሆነ ከእንግዲህ እዛው ጨርሱ፣ ከካሜራው ጀርባ። እኛ የምናየው ከሆነ ግን የለም። የት አለ? ከተጋባችሁ ጊዜ ጀምሮ ሁሌ እንደተጣላችሁ ነው። ከካሜራ ፊት ለፊት ሁሌ እንደተባላችሁ ነው። ቅዳሜ አልፈልግም ትያለሽ፣ ከዛ ሰኞ ደግሞ እፈልጋለሁ ብለሽ ትለምኛለሽ። በቃ ካላማሽ ከአቋምሽ አትሆኝ። በቃ አንድ ነገር ትናገሪና በማንግስቱ ሌላ ሰው ሌላ ንግግር ይዘሽ ትመጫለሽ። ሌላ ንግግር በቃ ሌላ ወሬ ታወራለሽ። ከዛ በኋላ እንዴ ዛሬ አወራሽው ነገ አደክኝ። እንደው ቢያንስ እኮ ሄርሜላን እኔ መች ከህይወቴ ውጪ ያልኩሽ ግን ጊዜ ስጭኝ ነው ያልኩት እንጂ ብሏታል። አንቺን ግን ከአፍ አውጥቶ ደጋግሞ በቃ እኔ አልፈልግም፣ የህይወት ግድ ነው፣ እናት አባት ህይወቱን ይኖርልኛል አለሽ አቁሞሽ። ያ ሁሉ የፈከረ ሰውየው ሲጀመር አንድ ወንድ እኔን እርጉዝ ሆኜ ትቶኝ ሄዶ አሸገዳው ከሌላ ሴት ጋር ሲሆን ቆይቶ ከርሞ ቀለበት ለሌላ ሴት አስሮ አሁን ራሱ ከሁሉ ጥፋት ነው እንደ ጥፋት አልታየውም። አጠፋው አላለ። አንቺን ጥፋተኛ ለማድረግ አንቺ እንዳጠፋሽው ለማድረግ የሚፎክር በፊቱ ህይወት የነበርኩት ከአንቺ ጋር የነበርኩት ህይወቴ ስህተት ነበር ማለት እኮ ነው። እኔ አለ አይደለ እኔ ለጋብቻ አልደረስኩም፣ ገና አስበበታለሁ፣ ራሴና ያለው ማለቱ በፊት የነበረው ህይወት ሁሉ ስህተት ነው ማለት ነው። ገብቶሻል? እና ያለ ሰውየው እንደው የትኛው ህይወት ነው ሩታ? በእግዚአብሔር እንደው አብራሪልኝ። የትኛው ህይወትሽ ነው ሄርሜላ የምትወጣው? ሲጀመር እሷ ፈልጋ ነው በቃ ነገሩ አይታ አገናዝባ ነው አይሆንልኝም ብላ አንቺን አቆማሽ ከህይወት ይወጣልኝ ያለችው ባለፈው እንጂ አንቺ ስላልሽ አይደለም እኮ እሱ ወጥቷል ከህይወትሽ። ሲጀመር ልብስ እኔና ልብስ ወሰድ ብየው ካልፈለገስ ጨርቁን ካልፈለገ እንግዲህ ሲጀመር ትናንትናው ብለሽ ትናንትና ሮጥ ብሎ መጥቶ አይወስድ። ምናልባት አንድ ቀን ሁለት ቀን ብትታገዚ እኮ መጥቶ ሊወስድ ይችል ነበር፣ ግን አንቺ አልታገሽም። እና ሄርሜላ አልፈልግም አብርሃምን ስላለችው ብቻ እሷም አትፈልግም፣ በቃ እኔም አልፈልገውም ብለሽ አስበሽ ነበር። ግን ትናንትና ቪዲዮ ስታይ ደግሞ በቃ ቡዜ እንደዛ ምናምን ነገር ስታደርግ እሱ ነገር ደግሞ አቃጠለሽ እንዳድስ ጮጋራሽን ላጣ። ከዛ ሀሳብሽን ቀይር
ሩታ መዝገብ የሚያደንቁሽ የሚወዱሽ ራሱ እስኪ በቃ እንጃ ጀግና ናት ብሎ ጨፍሮ ምን ይጨርሱ እስኪ እንዲህ በቃ ለለ ስሜታቸውን ተረጂ። ጠዋት አንድ ተናግረሽ ማታ ደግሞ ሌላ አታውሪ። ኧረ እባክሽ 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 ወስን፣ አሁኑ ወስን የምትለው ነገር እኮ ደግሞ ኤኒዌይስ እኔ አብርሃም እንደዚህ የምትሆኑለት ነገር አልገባኝም። እውነት አብርሃም ላንቺም አይጠቅምሽም፣ ለሄርሚም አይጠቅምም፣ ለሁለታችሁም ነው የማይጠቅመው። እውነቴን ነው የምላቸው። ይህ ሰውዬው ሲጀመር ለአረቦ ለመኖር አይሆንም። በቃ ከደስ አረቦ ለመሽቃበት ላፈለጉ ነው እንጂ እንጃ ለህይወት የማይሆን ሰውዬው ነው። እውነቴን ነው የምላችሁ። እኔ ምኑን እንደወደዳችሁት እራሱ ፈጣሪ ይወቅ፣ ፈጣሪ ይወቅ ምኑን እንደወደዳችሁት። ከመልክ መልክ የለው ደግሞ ስታይሉን ቀይሮ ኡጋንዳ መስሎ እኔ እርግጠኛ ነኝ ሩታ ራሱ ባለፈው እንደዛ ብሎሽ ዛሬ እንደዚህ ብለሽ የምትናገሪው ያው በዛ ሰዓት ስልሽ በደና ነበር አይደል? ኖርማል አብርሃም ነበር የመጣው። የሰሞኑ ደግሞ ጸጉሩን ተሰርቶ ሌላ ሰው ሆኗል ኦልሬዲ። ስለዚህ የሆነ ሌላ ኡጋንዳ መስሎች ከሆነ አይደለም ውዴ፣ አብርሃም ራሱ ነው። እሺ እኔ እንግዲህ ወላ ለማንኛውም ውዶቼ ሼር፣ ሰብስክራይብ፣ ላይክ አድርጉ። እሺ ቪዲዮ ይመቻችሁ። ወይኔ እንግዲህ